መድፈኞቹ አርሰናሎች የአውሮፓ ሻምፒዮንስ ሊግን ጨምሮ አራቱንም ዋንጫዎች ያሳካሉ ሲል የቀድሞ የሊቨርፑል ተጫዋች ተናግሯል። ሻምፒዮንስ ሊግም ማን ከማን እንደሚገናኙ ግምቱን አስቀምጦ በመጨረሻም አርሰናል የሻምፒዮንስ ሊጉን የሁለቱን ትልልቅ ጆሮ ያለውን ዋንጫ እንግዲህ ለመጀመሪያ ጊዜ በታሪኩ ያሳካል ሲል ግምቱን አስቀምጧል። ይህ ተጫዋች ምንድን ያነሳው አርሰናል እንዴት አራቱንም ዋንጫዎች ሊያነሳ ይችላል ሲል ግምቱን አስቀመጠ የሚለውን ጨምሮ በትላንትናው ዕለት እንግዲህ በርካታ ደጋፊዎች አንድ ተጫዋች ላይ ጣታቸውን እየቀሰሩ ይገኛሉ። በተለይ አርሰናል አቻ በወጣበት ጨዋታ ላይ ማለት ነው። ይህ ተጫዋችስ ማን ነው? ምንድነው ትላንትና የሰራው ጥፋት የሚለውን ጨምሮ በርካታ ጉዳዮችን እንደተለመደው አርሰናልን የተመለከቱ ጉዳዮችን በስፋት እንመለከታለን። መጨረሻ ላይ ደግሞ ስለ ሌሎች ቡድኖች የተወሰኑ ጉዳዮችን እናያለን። ይሄ ሲቲ ነው ወይ አርሰናልን ዋንጫ ሊነጥቀው የሚችለው የሚለውን ጭምር በደንብ ነው የምንነጋገረው። ምክንያቱም ማንቸስተር ሲቲ እንዳለፉት ዓመታት አራስ ነብር ሆኖ ሳይሆን የሚገኘው ዘንድሮ ልክ እንዳረጀ አንበሳ እየተመለከት ነው እንገኛለን። ታዲያ ይሄ ሲቲ ከዘንድሮ አርሰናል ዋንጫ የመንጠቅ አቅም አለው ወይ የሚለውንም ጨምሮ ነው የምናነሳው። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ከትላንትና ጨዋታዎች በኋላ አርሰናል አሁንም የአውሮፓ ሻምፒዮንስ ሊግ ዋንጫን የሚያሳካው እሱ ነው ሲል የተናገረ ሲሆን አርሰናል የአውሮፓ ሻምፒዮንስ ሊግን ብቻ ሳይሆን የፕሪሚየር ሊጉን የካራቦ ካፕ እና የኤፍኤ ካፕ ዋንጫን ያሳካል። በእንግሊዝ ፕሪሚየር ሊግ ታሪክ ተሰርቶ የማያውቀውን ታሪክ ለመጀመሪያ ጊዜ ይሰራል ሲል እንግዲህ ጄሚ ካራገር ተናግሯል ማለት ነው። እንደምታውቁት ጄሚ ካራገር እና የቀድሞ የሲቲ ተጫዋች ሚካ ሪቻርድስ አንድ ላይ በመሆን ትንተና ይሰጣሉ ወይም ደግሞ ተንታኞች ናቸው በቲኤንቲ ላይ ማለት ነው። ታዲያ በዛ ላይ ነው ግምታቸውን ሲያስቀምጡ የአውሮፓ ሻምፒዮንስ ሊግ ጄሚ ካራገር አርሰናል ለፍጻሜ ማለፍ ብቻ ሳይሆን ዋንጫውን ያሳካል ሲል፣ የቀድሞ የሲቲ ተጫዋች ሚካ ሪቻርድስ ደግሞ አርሰናል ለፍጻሜ ያልፋል፣ ፍጻሜ ላይ ግን የሚያሸንፍ አይመስለኝም ሲል ግምቱን አስቀምጧል ማለት ነው። ጄሚ ካራገር ሲናገር እንግዲህ አርሰናል ባየር ሊቨርኩሰንን በቀጣዩ ጨዋታ በሜዳው አሸንፎ ወደ ቀጣይ ዙር ያልፋል ሲል ግምቱን አስቀምጧል። በቀጣይ ዙር 8 ውስጥ ደግሞ ከቦዶ ጊልሚት ጋር ይገናኛል ሲል ነው ግምቱን ያስቀመጠው። እንደምታውቁት ቦዶ ጊልሚት ትላንትና ስፖርቲንግ ሊዝበንን 3-0 አሸንፎታል በሜዳው። ታዲያ ከፍተኛ የማለፍ እድልን በእጁ ይዟል። ስለዚህ ቦዶ ጊልሚት ቀጣይ ዙር የመቀላቀል እድሉ በጣም ሰፊ ነው። ከዛም በኋላ ደግሞ ኒውካስትል ከባርሴሎና ባርሳ ያልፋል ብሎ ግምቱን አስቀምጧል። አትሌቲኮ ማድሪድ ከቶትናም ደግሞ አትሌቲኮ ማድሪድ ሲል ነው ግምቱን ያስቀምጠው። ከዛ በመቀጠል ባርሳ አትሌቲኮ ማድሪድን ጥሎ 4 ውስጥ ይገባል። አርሰናል ደግሞ ቦዶ ጊልሚትን አሸንፎ 4 ውስጥ ይገባል ሲል ግምቱን ያስቀመጠ ሲሆን በዛኛው በኩል ደግሞ ሪያል ማድሪድ ማንቸስተር ሲቲን ጥሎ ያልፋል። ትላንትና በነገራችን ላይ የፔፕ ጋርዲዮላ ሲቲ በጣም አሳዛኝ ምሽት ነው ያሳለፉት። 3-0 በሆነ ውጤት ቫልቬርዴ ሃትሪክ ሰርቶባቸው ነው የተሸነፉት። በሜዳቸው ይህንን ውጤት መቀልበስ በጣም ከባድ ሊሆን እንደሚችል ይጠበቃል። ታዲያ ማድሪድ ያልፋል፣ እንደዚሁም ደግሞ ባየር ሙኒክ ያልፋል ብሏል። በላይኛው ደግሞ ፒኤስጂ ያልፋል ሲል ከቼልሲ ማለት ነው። ቼልሲም ትላንትና እንግዲህ የ5-2 ሽንፈት ልክ እንደ ቶትናም ሁለቱም የለንደን ክለቦች እንግዲህ 5-2 ሲሸነፉ አርሰናል ብቻ ከሜዳ ውጪ አቻ ወጥቶ መጥቷል። የለንደኖቹ ክለቦች ቼልሲ እና ቶትናም የ5-2 አሳፋሪና ከባድ ሽንፈት ገጥሟቸዋል ማለት ነው። ታዲያ ቼልሲ ያልፋል ሲል ግምቱን ያስቀመጠውም ጄሚ ካራገር ጋላታሳራይ ሊቨርፑልን ጥሎ ያልፋል ሲል ግምቱን አስቀምጧል። ሊቨርፑል ይህንን ውጤት መቀልበስ ይችላል ብዬ አላስብም። በሜዳውም በጋላታሳራይ የሚሸነፍ ይመስለኛል። አንፊልድ እንደ ድሮ አንፊልድ አይደለም። ስለዚህ ጋላታሳራይ ሊቨርፑልን ጥሎ ያልፋል ሲል ግምቱን ያስቀመጠ ሲሆን በመቀጠል ባየር ሙኒክ ከሪያል ማድሪድ፣ ሪያል ማድሪድ ያልፋል። በመቀጠል ከፓሪስ ሰን ጀርሜን እና ከጋላታሳራይ ፓሪስ ሰን ጀርሜን ያልፋል። ለፍጻሜ ደግሞ አርሰናል ባርሴሎናን አሸንፎ ለፍጻሜ ሲያልፍ ፓሪስ ሰን ጀርሜን ደግሞ ሪያል ማድሪድን አሸንፎ ለፍጻሜ ያልፋል። አርሰናል ከፓሪስ ሰን ጀርሜን በፍጻሜ ይገናኛሉ። አርሰናል ዋንጫውን ይበለዋል ሲል እንግዲህ ግምቱን ጄሚ ካራገር አስቀምጧል። እንግዲህ በትናንትናው ጨዋታ በርካታ የአርሰናል ደጋፊዎች ቡካዮ ሳካ ላይ ጣታቸውን እየቀሰሩ ይገኛሉ። በተለይ ቡካዮ ሳካ ከቅርብ ጊዜ ወዲህ አቋሙ እየወረደ በጨዋታዎች ላይ የሚፈጥራቸው ተጽዕኖዎች እየቀነሱ መምጣታቸው ብዙ የአርሰናል ደጋፊዎች እያሳሰባቸው መጥቷል። በተለይ በትናንትናው ጨዋታ ከተመለከታችሁ ቡካዮ ሳካ ልክ
ተቀይረው ሲወጣም አርሰናል ሙሉ በሙሉ እንዴት እንደተቀየረ በድፍረት ወደ ተጋጣሚ ቡድን ከባባድ አደጋዎችን መፍጠር እንደጀመረ ተመልክታችኋል ብዬ አስባለሁ። ነገር ግን እዚህ ጋር አንድ ልንረዳ የሚገባው ነገር አንድ ተጫዋች ብቻም ሳይሆን አንድ ቡድን አመቱን ሙሉ ምርጥ ሊሆን አይችልም። አመቱን ሙሉ እያንዳንዱን ጨዋታ ሊያሸንፍ አይችልም። አርሰናል እስካሁን ድረስ እንግዲህ ወደ 47 48 የሚጠጉ ጨዋታዎችን አድርጓል። እነዚህ 47 እና 48 ጨዋታዎችን በሙሉ ካላሸነፍክ መባል የለበትም። ምክንያቱም ፕሪሚየር ሊግ እንደምታውቁት በጣም የአካል ንክኪ ያለው፣ ጉልበት ያለው፣ ኢንቴንሲቲው ከፍተኛ የሆነ ፍጥነት ያለው፣ በስነ ልቦና በአካል በጣም የሚያደክም ሊግ እንደሆነ እናውቃለን። ከፕሪሚየር ሊግ በተጨማሪ ሻምፒዮንስ ሊግ የሚባል ትልልቅ ቡድኖች ያሉበት በየጊዜው ባየር ሙኒክ፣ አትሌቲኮ ማድሪድ፣ ኢንተር ሚላንን የመሰሉ ቡድኖችን የምታገኙባቸው መድረክ ነው። ካራቦ ካፕ አለ፣ ኤፍኤ ካፕ አለ። እነዚህን ስትመለከቱ አርሰናል አመቱን ሙሉ በጣም ጥሩ መሆንና እያንዳንዱን ጨዋታ ማሸነፍ ግዴታ አድርገን መመልከት የለብንም። በአንዳንድ ጨዋታዎች ላይ ሽንፈት ሊገጥም ይችላል። በአንዳንድ ጨዋታዎች ላይ ደግሞ አቻ ልትወጡ ትችላላችሁ። በጣም ደክማችሁ ጥሩ እንቅስቃሴ ላታሳዩ ትችላላችሁ። ምክንያቱም ተጫዋች ናችሁ፣ ሰውነታችሁ ስለሚደክም ማለት ነው። እዚህ አርሰናል ትላንትና የገጠመው ይሄ ነው። እስካሁን ድረስ በውድድር አመቱ እንግዲህ 48 አካባቢ የሚጠጉ ጨዋታዎችን አድርጎ 3 ጨዋታ ብቻ የተሸነፈ ቡድን ነው። በሻምፒዮንስ ሊግ የሰው ሜዳ ሄዳችሁ ከመሸነፍ አለመሸነፍ ደግሞ እጅግ በጣም ትልቅ ውጤት ነው። አቻ ይዛችሁ መመለስ ማለት ነው። ለዚህ ነው ኖኒ ማዱኬ ብናሸንፍ ጥሩ ነበር፣ የመጀመሪያ ዕቅዳችን ማሸነፍ ነበር፣ ግን ማሸነፍ ካልቻለን ደግሞ መሸነፍ የለብንም የሚል አቋም ከመጀመሪያውም ተነጋግረን ነበር ሲል ኖኒ ማዱኬ ለዚህ ነው የተናገረው። ስለዚህ አርሰናል አርቴታ የሚሉት ነገር አለ። ማሸነፍ ጥሩ ነገር ነው፣ ምንፈልገው ማሸነፍ ነው። ነገር ግን ያንን ካልቻለን ቢያንስ መሸነፍ የለብንም። የአርቴታ ሐሳብ እስካሁን ድረስ ሰርቷል። የአርቴታ ይህ የጥንቃቄ እቅድ እስካሁን ድረስ ስለሰራ ነው አርሰናል በአውሮፓ ሻምፒዮንስ ሊግ መሪ ሆኖ ያለፈው 16 ውስጥ የገባው፣ በኤፍኤ ካፕ 8 ውስጥ መግባት የቻለው፣ በካራቦ ካፕ ፍጻሜ መድረስ የቻለው፣ በፕሪሚየር ሊጉ በ7 ነጥብ ርቀቶች መምራት የቻለው ይህ የአርቴታ እቅድና የጥንቃቄ ሐሳብ ስለሰራ ነው። ስለዚህ አርቴታ በጣም ትክክል ናቸው ብዬ እኔ በግሌ እወስዳለሁ። ትናንትና እንግዲህ አሉ የተባሉ ተጫዋቾችን አሰልፈዋል። አርቴታ ላይ ምንም የምትፈርዱበት ነገር የለም። ቡካዮ ሳካ በቦታው ላይ ምርጡ የሚባለው ተጫዋች ነው፣ እሱን አሰልፈዋል። ማርቲኔሊ ትሮሳርድ ጉዳት ነው፣ ስለዚህ ማርቲኔሊን አሰልፈዋል። ቪክተር ዮኬሬሽ ትክክለኛና ወሳኙ አጥቂ ነው፣ አሰልፈውታል። ራይስ፣ ዙቤሜንዲ፣ ኢዜ፣ ኦዴጋርድ የለም፣ ስለዚህ ኢዜን አስገብተዋል። እድል ማግኘት ላለበት ተጫዋች እድል ሰጥተዋል። ተጫዋቾቹ ግን ከድካም እንደዚሁም ደግሞ ጨዋታው ሊከብዳቸው ይችላል፣ ወይ አትሞስፌሩ ሊከብዳቸው ይችላል፣ የመንገድ ጉዞ ሊያደክማቸው ይችላል። እነዚህን ስትመለከቱ የትላንት ነው የአርሰናል ውጤት ከስንት አንድ የሚያጋጥምና ጥሩ ውጤት ነው ብዬ እኔ በግሌ ይወስዳሉ። ካለፉት 4 ተከታታይ ድሎች በኋላ አቻ መውጣት ያን ያህል የሚያስከፋ ውጤት ነው ብዬ እኔ በግሌ አልወስደውም። በቀጣይ ሳምንት በኤምሬት ስቴዲየም እንግዲህ ጨዋታው ሲደረግ አርሰናል የማለፉን ትልቅ እድል ይወስዳል ብዬ እኔ በግሌ ጠብቃለሁ። ነገር ግን ከዛ በፊት ኤቨርተንን ማሸነፍ ትልቅ ግምት ሊሰጠው ይገባል። ቅዳሜ ምሽት 2 ሰዓት ተኩል ላይ አርሰናል ከማንቸስተር ሲቲ ቀድሞ ነው ጨዋታውን የሚያደርገው። ሲቲ እንግዲህ በውጤት ማጣት ቀውስ ውስጥ እየመጣ ነው። በኖቲንጋም ፎረስት አቻ ወጣ። በመቀጠል ደግሞ በኤፍኤ ካፕ ካለፈ በኋላ በሻምፒዮንስ ሊግ የ3-0 ሽንፈት አስተናገደ። ቀጣይ 5 ሰዓት ደግሞ ቅዳሜ ላለመውረድ የሚታገለውን ዌስትሃምን ነው የሚገጥመው። አርሰናል ደግሞ ከሲቲ ቀድሞ ነው ጨዋታውን የሚያደርገው ምሽት 2 ሰዓት ተኩል ላይ ማለት ነው። ስለዚህ አርሰናል ይህንን ጨዋታ ማሸነፍ ግዴታው ነው። ምክንያቱም ይህንን ጨዋታ ስታሸንፉ የነጥብ ልዩነቱን ወደ 10 ታሰፉትና ሲቲ ላይ ሌላ ጫና ታሳድራላችሁ። ሲቲ በተለይ አርሰናል አሸንፎ በዌስትሃሙ ጨዋታ ነጥብ የሚጥል ከሆነ የፕሪሚየር ሊጉ ምናልባትም ሙሉ ለሙሉ እንደኔ ፉክክሩ የሚያበቃበት እድል ሊኖር ይችላል። ስለዚህ አርሰናል የኤቨርተኑን ጨዋታ ምክንያቱም ኤቨርተንን ስታሸንፉ የሚቀራችሁ 7 ጨዋታ ብቻ ይሆናል። ጨዋታዎችን እየቀነሳችሁ ነው የምትመጡት። ስለዚህ አሰልጣኝ ሚኬል አርቴታና አርሰናሎች ከባየር ሊቨርኩሰኑ ጨዋታ ከመጨነቅ ይልቅ በዋነኝነት ኤቨርተንን ድል ማድረግ ላይ ትኩረት ማድረግ አለባቸው ብዬ አስባለሁ። በተለይ ኤቨርተንን በሜዳቸው ኤምሬትስ ነው የሚገጥሙት። ስለዚህ ያንን ጨዋታ ድል ማድረግ ከቻሉ ሲቲ ምሽት ላይ ወደ ዌስትሃም ለንደን ስቴዲየም ተጉዞ ሲጫወት ነጥብ እንዲጥልላቸው ጫና በከፍተኛ ሁኔታ ማሳደር ይችላሉ ማለት ነው። ለዚህ ነው ጄሚ ካራገር ከሻምፒዮንስ ሊጉ ውጪ ፕሪሚየር ሊጉንም አርሰናል ነው የሚያሳካው ሲል ግምቱን ያስቀመጠ ሲሆን እንዴት ፕሪሚየር ሊጉን ለአርሰናል ቅድመ ግምት ትሰጣለህ ተብሎ የተጠየቀው ጄሚ ካራገር ማንቸስተር ሲቲ እንዳለፉት ዓመታት አይደለም፣ እንደኔ አስተሳሰብ ያለፉት ዓመታት ሲቲ እንኳን ቢመጣ ከዘንድሮው አርሰናል ዋንጫ ይነጥቃል ብዬ አልገምትም። በትላንትና የአውሮፓ ሻምፒዮንስ ሊግ ጨዋታ እንደዚሁም ደግሞ በፕሪሚየር ሊጉ በኖቲንጋም ፎረስት ጨዋታ በሜዳው ኢትሃድ የተመለከትነው ሲቲ እጅግ
የደከመና ነጥቦችን በቀላሉ የሚጥል ቡድን ሆኖ ተመልክቼዋለሁ። አርሰናል ደግሞ ነጥቦችን በቀላሉ የሚጥል ቡድን አይደለም። እንደምንም አድርጎ ያሸንፋል ወይም ደግሞ ከአንተ ነጥብ ይወስዳል። ስለዚህ ይሄ ማንቸስተር ሲቲ አርሰናልን በ7 ነጥብ ርቀት ደርሶ በልጦ የፕሪሚየር ሊጉን ዋንጫ ይበላል የሚል እምነት የለኝም ዘንድሮ። አሰልጣኝ ፔፕ ጋርዲዮላም ያለምንም ዋንጫ የውድድር ዓመቱን የሚያጠናቅቁ ይመስለኛል ሲል ግምቱን አስቀምጧል። ይህንን ሲናገር ደግሞ በካራቦ ካፕ ፍጻሜም አርሰናል ማንቸስተር ሲቲን ልክ እንደ ሪያል ማድሪድ ሁሉ ከበቂ ብቃትና ከበርካታ ግቦች ጋር የማሸነፍ እድል አለው ብዬ አስባለሁ ሲል ጄሚ ካራገር በዋንጫዎች ሁሉ ቅድመ ግምቱን ለአርሰናል እንደሚሰጥ ተናግሯል። በኤፍኤ ካፕም ደግሞ ሲናገር ኤፍኤ ካፕን እንዴት ይበለዋል የሚለውን ሲናገር በኤፍኤ ካፕ አርሰናል ቀለል ያለ ቡድን ነው የገጠመው ሳውዛምፕተን። ስለዚህ 4 ውስጥ የመግባት እድሉ በጣም ከፍተኛ ነው። ከሲቲና ከሊቨርፑል ደግሞ አንዳቸው ይወድቃሉ። ስለዚህ አርሰናል በኤፍኤ ካፑም ዋንጫውን የመብላት ከፍተኛ እድል አለው ሲል ነው እንግዲህ ጄሚ ካራገር በሁሉም ዋንጫዎች ለአርሰናል ቅድመ ግምት እንደሚሰጥ እንግዲህ ሐሳቡን ያስቀመጠው ማለት ነው። እንደኔ ጄሚ ካራገር ያነሳቸው ሐሳቦች እጅግ በጣም ያስማማሉ። አሰልጣኝ ሚኬል አርቴታና ተጫዋቾቻቸው እያንዳንዱን ጨዋታ እንደ ፍጻሜ እየተመለከቱ የሚጫወቱ ከሆነ 4ቱንም ዋንጫ የማሳካት ትልቅ እድል አላቸው። ነገር ግን 4ቱን ዋንጫ እንኳን ባያሳካ አርሰናል በዘንድሮው የውድድር ዓመት ቢያንስ 2 ዋንጫዎችን ያሳካል የሚል ከፍተኛ እምነት አለኝ። በነገራችን ላይ የመጀመሪያ የዋንጫ ጨዋታው እንግዲህ የፊታችን እሁድ ሳምንት በዌምብሌይ ስቴዲየም ከማንቸስተር ሲቲ ጋር በካራቦ ካፕ እንደሚገናኙ ይታወቃል። ያ ዋንጫ ትልቅ የሆነ ትርጉም ያለው ዋንጫ ነው። አርሰናል ምክንያቱም በጣም በጥሩ መልኩ እየተጓዘ ነው፣ በሁሉም ውድድሮች ከፊት ነው። ያንን ዋንጫ ማሸነፍ የሚችል ከሆነ ደግሞ ከፍተኛ የስነ ልቦና ሌላ ጥቅም ያገኛል። ዋንጫ እንዳሳክተናል፣ ሲቲን አሸንፈን በልተናል፣ በቀጣይ ደግሞ ሌሎቹን ዋንጫዎች የማሳካት አቅም ይኖረናል የሚል ከፍተኛ የሆነ ተነሳሽነትና በራስ መተማመን እንዲኖራቸው ስለሚያደርግ የካራቦ ካፑ ዋንጫ ለአርሰናሎች በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም በካራቦ ካፕ መሸነፍ ማለት በቀጣይ ሳምንት ድጋሚ ከሲቲ ጋር በፕሪሚየር ሊጉ ስለምትገናኙ ለሲቲ የልብ መስጠት ስለሆነ የካራቦ ካፑን ዋንጫ መብላት በአሁኑ ሰዓት ከፍተኛ ትርጉም የሚሰጠውና ትልቅ አርሰናሎች በቅድመ ሁኔታ ፕራዮሪቲ ሰጥተው ሊያሸንፉት የሚገባ ዋንጫ ነው ብዬ በግሌ ወስዳለሁ። ካራቦ ካፕ ላይ ሲቲን አሸንፈው ዋንጫ ከነጠቁት ኢታሃድ ላይ ሄደው በፕሪሚየር ሊጉ ለማሸነፍም ትልቅ የስነ ልቦና ስንቅ ስለሚሆናቸው አሁን ላይ ቅድሚያ የካራቦ ካፕ ዋንጫን ማሸነፍ ላይ በትልቁ አሰልጣኝ ሚኬል አርቴታ መስራት እንዳለባቸው ይሰማኛል። እናንተስ ስለ ጄሚ ካራገር ሐሳብ ምን ትላላችሁ? የትላንትናውን የአውሮፓ ሻምፒዮንስ ሊግ ዋንጫ ጨዋታ እንዴት ተመለከታችሁት? አርሰናልስ በዘንድሮው የውድድር ዓመት 4ቱንም ዋንጫ ያሳካል ወይስ ቢያንስ 2-1 ምን ያህል ዋንጫዎችን የትኛውን ዋንጫዎች ያሳካል የሚለውን በአስተያየት መስጫ ሳጥን ውስጥ ኮመንት ላይ እንድታስቀምጡልኝ በአክብሮት ጋብዛችኋለሁ ማለት ነው። በየዕለቱ እንግዲህ አርሰናል በ4ቱም ዋንጫ መፎካከሩን ተከትሎ መረጃዎችን ወደ እናንተ እያደረስኩኝ እገኛለሁ። በቀን 2 እና 3 መረጃዎችን እየሰራው እያደረስኳችሁ ነው፣ በዚህ በሁለተኛውም ቻናሌ በዋናውም ቻናሌ። ስለዚህ በሁለቱም ቻናሎች እየተቀላቀላችሁ በየቀኑ መረጃዎች ሲለቀቁ ገብታችሁ መመልከት ቼክ ማድረግ አትርሱ። ስለ ሐሳብ አስተያየታችሁ ከጎኔ ስለቆማችሁ ውድ አድማጭ ተመልካቾቼ ቤተሰቦቼ ከልብ ነው የማመሰግናችሁ። ታዲያ በሌላ መረጃ በሌላ ጥንክር ደግሞ በተለይ ስለ ኤቨርተኑ የቅዳሜው ጨዋታ በሌላ ዘገባ በነገው ዕለት እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።